ስውሯ ማርያም አዋረደችኝ። ነገሩ እንዲህ ነው። ከዚህ በፊት ከሁለት ልጆቼ ጋራ ስውሯ ማርያም ሂደን እናውቅ ነበርና አሁን ግን የገጠመኝ ልጄ ብቻዬን ስውሯ ማርያም መሄድ እፈልጋለሁ ባለ የመጀመሪያው ልጄ ማለት ነው። ከዛም ምን ይሻልሃል ላዘጋጅልህ፣ በሶም ቆሎም ላዘጋጅልህ፣ መች ትሄዳለህ ስለው በዚህ ቀን እሄዳለሁ ይለኛል። እሺ በቃ አልኩኝ። በዛ አዘጋጀሁለት። ማታውኑ ያው ብቻውን ሄዶ ስለማያውቅ ለመጀመሪያ ጊዜ ገዳም ከኔ ተለይቶ የሚሄድበት ቀን ስለሆነ እንግዲህ ገዳም ስትሄድ ምን ማድረግ አለብህ የሚለውን ማድረግ ያለበትን ነገሮችን በሙሉ ተከታተልኩኝ። ያው የስውሯ ማርያም ህጎችም አሉ። እመቤታችን የትኛውም ገዳም ብትወዱ የእመቤታችን ገዳማት በሙሉ አርምሞን ይወዳሉ። አርምሞን ዝምታን ይፈልጋሉና ምን ማድረግ እንዳለበት እዛ የሚታወቀውን ሰው ነው መጫወት ሳይሆን የሄደበት ዓላማውን አይቶ ቦታው የተቀደሰና መንፈሳዊ ቦታ መሆኑን አይቶ ምን ማድረግ እንዳለበት ዝርዝር አድርጌ ማታ አስረዳሁትኝ። ከምንም መቆጠብ እንዳለበት አሁን ልክ በዛ ልክ ዝርዝር አድርጌ አስረዳሁት። እንደዛ መክሬው እሺ ተባብለን አደር። ሌሊት 9 ሰዓት ተነሳውና ጸሎቴን አድርሼ ጨረስኩኝ። ከዛም እሱንም ቀሰቀስ ጸሎት አድርሳለሁ። በቃ መንገድ እየተቃና ይሁን ዘንድ ጸሎት አድርስ ተነስ፣ እኔም አንተን ላምበረት አድርሼ ወደ ስራ ምገባ ነኝና ተነስ፣ የስራ ሰዓቴ እንዳይሻማብኝ ይልና ቀሰቅሰዋለሁ። ስቀሰቅሰው ምን ቢለኝ ጥሩ ነው፣ አይ አልሄድም ቀርቻለሁ፣ እዛ ሳይሆን መሄድ የምፈልገው ሌላ ቦታ ነው መሄደው ቀርቻለሁ አለ። አስቡ፣ እሄዳለሁ ብሎ ፕሮግራም የያዘው ራሱ ነው። የሱን ፕሮግራም አጅስት ያደረገውን ፕሮግራም ተቀብዬ የሚዘጋጀውን ያዘጋጀሁት እንጂ እሱ ነው ሄዳለሁ የተነሳ። ምክሮቼን ሁሉ ማታን ያን ሁሉ የፈጀነውን ሰዓታትን ሁሉ አፈር ደች አብልቶ አይ አልሄድም ማለት። ከዛ በጣም ደነገጥኩኝ። በጣም ከምነግራችሁ በላይ ደነገጥኩኝ። ይሄ ሊሆን አይችልም። ይሄ ያጋንንት ሴራ ነው። እኛ የድንግል ማርያም ልጆች ላይ ደግሞ አጋንንት ምንም አይነት ስልጣን የለው። አንተ ወይንም ስውሯ ማርያም ትቀድማለች አልኩ። ከዛም ጸሎት ቤቴ ውስጥ ገባሁኝና ሰቅሰቅ እንቅሽ እናቴ ስውሯ ማርያም ልጄ ላይ ያለውን እርኩስ መንፈስ አስረሽ ደጅሽ ላይ አድርሰሽ ቀጥቅጠሽ አጥቅጠሽ በርባሮስ ክተችልኝ፣ ሲኦል ክተችልኝ። አንቺ እያለሽ ምንም ነገር ልጆቼ ላይ መሆን ስልጣን የለውም። ማታ ስንመካከር ነው ዝም ብሎ ሲያዳምጥ ነው አይደለም ሊያከችፍ የተነሳው። በፍጹም አይሳካለትም። አንቺ እያለሽልኝ በፍጹም አይሆንም። የሰማያዊ ንግስት የዘራ ያዕቆብ የበላይ ሰብ እናት የኛም እናት አንቺ እያለሽ ልጄ አሰቡ አይከሽፍም ብዬ ሰቅሰቅ ብዬ አልቅሼ ነግራት ተመለስ። ወጣውና ትንሽ ቆየሁኝና አባቴ የኔ ልጅ አንተ እኮ በጣም ጎበዝ ነህ፣ የርኩስ መንፈስ መድኃኒቱ ነህ፣ አዋርደው ተነስ እንሂድ ልሸኝህ፣ እኔም ስራዬ ልግባ ተነስ አልኩት። እማዬ ሻወር እኮ አልወሰድኩኝም። እና ምን ችግር አለ? ይኸው ሻወር አለ እኮ ውሰድ፣ ግባና ውሰድ አልኩት። እሺ አለ። ብድግ አለ፣ ተነሳና ሄደ ሻወር ወሰደ። ከዛም በኋላ ተነስተን ላምበረት ሄድ። አሳፍሬው መጣው ልጄ ሂዶ ተጣምቆ ተመልሶ መጣ። ለኔ የደረሰች እመብዙሃን የብዙዎች እናት ንጽሕተ ንጹሃን የዘራ ያዕቆብ እናት የበላይ ሰብ እናት የኛም እናት ክብርና ምስጋና ይድረሳትና የእርኩስ መንፈስን ሐሳብ አክሽፋ ሽክፍ አድርጋ ልጄን ለደጇ አብቅታ በረከቱን አፍሶ እንዲመጣ አደረገችልኝ። ክብርና ምስጋና ለቅድስት ድንግል ማርያም።